ተጠንቀቁ እንዳትቀጡ ቁልፍ መያዝ በህግ ያስቀጣል። ለጥንቃቄ ይህንን መረጃ በማድመጥ ለሌሎችም ሼር ያደረጋል። አዶናይ እንዳታስበው፣ በፍጹም ማርያምን እንዳታስበው። ብዙ ሰዎች አሁን ቲክቶክ ላይ ይገርምኝ እነዚህ ልጆች እኮ ያገኙትን ገንዘብ ሙልጭ አድርገው ዝም ብለው መብላት ይችላሉ። አሁን ማስተራብነት እኔ ተናግሬው አውቃለሁ፣ ይቅርታ ብያለሁ ባለፈው። እኔ በሚሰራቸው ጥሩ ስራዎችም ሆኑ አነጋጋሪ ቪዲዮዎች በብዙዎች ተወዳጅነት ያተረፈው ወጣቱ ኮንተንት ክሬተር አዶናይ ብዙዎችን እንግዲህ እያስገረመ ባለው በቲክቶክ ክሬቲቭ አዋርድ ውድድር ላይ ማንም ሊችለው አልቻለም። ታዲያ የሱና የሰይፉ ኦን ኢቢኤስ ሾው ጉዳይ ብዙዎችን እያነጋገረ ይገኛል። ሰላም እንዴት ናችሁ? የተከበራችሁና የተወደዳችሁ የዩቲዩብ ቻናል ቤተሰቦቼ ኢትዮጵያውያን፣ ኤርትራውያን በአገር ውስጥም በውጭም ያላችሁ በቅድሚያ የከበረ ሰላምታዬን እንደተለመደው እያቀረብኩ ዛሬም ከአዳዲስ ቪዲዮዎች ጋር ተመልሰን መጥተናል። ቪዲዮን ላይክ በማድረግ እንዲሁም ለቻናሌ አዲስ የሆናችሁና ይህንን ቻናል ቤተሰብ ያልሆናችሁ ሰብስክራይብ ያላደረጋችሁ ሰዎች ቻናሉን ሰብስክራይብ በማድረግና የዚህ ምርጥ ቻናል ቤተሰብ በመሆን እንዲሁም አቀራረቤ ላይ ያላችሁን ማንኛውም ሀሳብ አስተያየት፣ ወንድማዊ እህታዊ ምክራችሁን ይሄኛው ነገር ቢስተካከል የምትሉትን የትኛውም ሀሳብ ኮሜንት ሴክሽኑ ላይ ወንድማዊ እህታዊ ምክር በማጋራት ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንድመጣ ማገዝ ማበረታታት ትችላላችሁ። እንግዲህ የእናንተ ምክር ለኔ ነገ ላይ ብዙ ለውጦችን እንደማወጣ ስለሚረዳኝ ማለት ነው። ወደ ቪዲዮቹ ተጠንቀቁ እንዳትቀጡ ቁልፍ መያዝ በህግ ያስቀጣል። ለጥንቃቄ ይህንን መረጃ በማድመጥ ለሌሎችም ሼር ያደረጋችሁ አዳርሱት። በርካታ የቤት መክፈቻ ቁልፎች በእጃችሁ ወይም ደግሞ በኪሳችሁ ይዞ መገኘት በህግ እንደሚያስቀጣ ምን ያህሎቻችሁ ታውቃላችሁ? አንድ ሰው ከሚመለከተው ውጪ ማለትም ከቤትና እንዲሁም ደግሞ ከመኪና ውጪ የሌሎቹን የቤት ለመዝረፍ በሚመስል መልኩ በርካታ ቁልፎችን ይዘው ቢገኝ ታዲያ በኢፌድሪ የወንጀል ህግ መሰረት ጥፋተኛ በሚል እስከ 15 ቀን ለእስር ሊዳረግ እንደሚችል እንግዲህ ጠበቃ ሰብለ አሰፋ ገልጻለች። በመሆኑ በርካታ ቁልፎች ይዛችሁ የምትንቀሳቀሱ ሰዎች ከወዲሁ ጥንቃቄ እንድታደርጉ አሳስባለሁ። እናንተስ ስለ ህጉ ምን ትላላችሁ? እንደዚህ አይነት ትኩረት የማንሰጣቸው ትንንሽ ህጎች ምን ያህል ሊያስቀጥሉ እንደሚችሉ እንግዲህ መገመት አያዳግትም። ታዲያ ቤተሰቦች እነዛ ብዙ ቁልፍ ተሸክመው ለሚዞሩ ጓደኞቻችሁ፣ ቤተሰቦቻችሁ ሼር ማድረግ እንዳይረሳ። ወደ ኔክስት ቪዲዮ በሚገርም ሁኔታ እንግዲህ ሃሎዊን የተባለው ሰይጣናዊ ክብረ በዓል እኛ ሀገር ላይ እየተከበረ ይገኛል። በጣም ተለምዷልና እስኪ ስለ ባክግራውንዱ ስለ ሂስትሪው ስለ አመጣጡ እናውራ። ምክንያቱም አብዛኞቻችን አናቅም፣ ሰይጣናዊ ብቻ መሆኑ ነው እንጂ የምናውቀው አመጣጡን አናቅምና ይሄ ነገር የመጣው ከ2000 ምናምን ዓመት በፊት ዩሮፕ ውስጥ ነው። ልክ እንደና አየርላንድ፣ ዩናይትድ ኪንግደም፣ ዩኬ ምናምን እንደዛ አካባቢ ላይ ያሉ ሰዎች ማለት ነውና ይሄ ነገር የጀመረው ምንድነው ላይክ ኬልቲክ የሆነ ፌስቲቫል ነውና ሶዌን ይባላል። ሶዌን ከተባለ ፌስቲቫል ነው የጀመረውና በዛን ዘመን የነበሩ ሰዎች ሃርቨስት አድርገው ከጨረሱ በኋላ ማለትም ሰብላቸውን ሰብስበው ከጨረሱ በኋላ የዛን ምሽት ሰብሉን ሰብስበው የጨረሱበት ምሽት ላይ የሙት መንፈሶች ይመጣሉና ሙታንም ይነሳሉ ተብሎ ይታሰብ ነበር። ያ እንዳይሆን ደግሞ ስለሚፈልግ እነሱ ምንድነው ያመጡት መፍትሄ እንደነዚህ አይነት ኮስቲሞች የሚያስፈራሩ አሁን የምናያቸውን ኮስቲሞችና አልባሳቶች ለብሰው እነሱን ለማስፈራራትና እነሱ ፈርተው እንዲፈረጥጡ እንዲሮጡ ምናምን አስባችሁታል? አሁን ሰይጣን ምናምን ነገር ወይ የሙት መንፈስ ስታስፈራሩ ማለት ያው ኮንሴፕቱ ትንሽ ሎጂካል አይደለም፣ ግን ቤዚክሊ ከዛ ነው ሀሳቡ የጀመረው። ሃሎዊን አሁን ላይ ወዳለበት ኮንስፒረሲ ስንመጣ ደግሞ ላይክ አሁን ላይ ምን አይነት ሲቹዌሽን ላይ ያለው ስንል እንግዲህ ሁለት ሲቹዌሽን አለ። አንደኛው ኮንስፒረሲ ነው። ያው ሃሎዊን ኦክቶበር 31 ላይ ነውና በዛች ቀን በጣም ኢቪል የሆነች ምሽት ናት ነው የሚባለውና ለምን ካላችሁኝ ልክ እንደ ጎዳና ላይ ያሉ ሰዎችን መንገድ ላይ የሚያገኟቸውን ጠያቂና ፈላጊ የሌላቸውን ሰዎች ወስደው የነሱን እንግዲህ ደምና ሰውነት ይገብራሉ ይባላል ብዙ ጊዜ ማለት ነው። ከነገ ሌላኛው ሳይድ ስናይ ደግሞ አሁን ላይ ሃሎዊን ያለበት ልክኛ ሀገራችን ላይ ቡሄና ወይም ደግሞ አበባዮች ምናምን ነገር እያለን እየዞሩን ምናምን እንቀበላለን አይደለ? እየጨፈሩ ምናምን ነገር ብር ይሰጣቸዋል ምናምን የተለያዩ ነገሮች ይሰጣቸዋል። እነሱም እንግዲህ አሁን ላይ ካንዲ ወይም ደግሞ ከረሜላዎችን እየዞሩ የሚሰበስቡበት ጊዜ አድርገውታልና ህፃናቶችም ይሳተፋሉ በብዛትና የሚለብሱትም ልብስ እንግዲህ ፌመስ የሆነ የአኒሜሽን ሙቪ ላይ ያዩዋቸውን ካራክተሮች ዘፈን ላይ ያዩዋቸውን የሴሌብሪቲዎች እንደዚህ አይነት ነገሮች እየወሰዱ ነው። ያን ያክል በዛ መንገድ ስታዩት ሰይጣናዊ አይደለም ትላላችሁ፣ ግን ይሄ የሚያስፈራውን ነገር አድርገው ሲያደርጉት ያው ሰይጣናዊ እንደሆነ ያስታውቃል ማለት ነው። እንግዲህ ያው አከራካሪ ነገር ነው። ሃሎዊን ጭራሽ ኢትዮጵያ ውስጥ ይከበራል ብዬ አስቤ አላቅም ቤተሰቦች። ታዲያ እንግዲህ የምንመለከታቸው ቪዲዮዎች ግን እያስደነገጡኝ ይገኛሉ። ወንድማችን ስለ ሃሎዊን የነገረን ነገር ምናልባት ስለ ሃሎዊን እንግዲህ የማናቀው ወይም ደግሞ ስለ ሃሎዊን ምንም እውቀት ለሌለን ሰዎች አሪፍ ግንዛቤ አስጨብጦናል ብዬ አስባለሁ። የተለያዩ ሰዎች
በዚህ ጉዳይ ብዙ ትዝብታቸውን በሶሻል ሚዲያ እያጋሩን ይገኛሉ። አንድ ወንድማችን እንግዲህ በዚህ በሶሻል ሚዲያው መንደር ታዋቂው ኤፊጂ በዚህ ጉዳይ የተናገረው ነገር አለ። እስኪ እሱን ተመልክተን እንመለስ። አንዳንድ እርድና የሚመስሉ ነገሮች በጣም ያስፎግሩናል። የፋፋራ በቃ ማየውን መልክናል ነው የሚሰጡን ነው። ኦፍ ኮርስ ብዙ ሰው በጣም ብሎታል ከዚህ በፊት ስለ ሃሎዊን የሙታንን መንፈስ የማክበር ቀን የሚባል ነገር አለ። በዩኤስ እና በዩኬ በጣም በትልቁ ይከበራል። ውጪ ህጻናቶች በቃ የሰይጣን ቀንድ አድርገው የተለያዩ ኮስቲሞች አድርገው ምናምን በቃ በጣም የሚያስጠላ ነገር ነው። እኔ ፐርሰናሊ አክብሬ አላቅም፣ ወደፊትም አላክብርም ነው እና ይሄ ነገር ኢትዮጵያ ላይ በጣም ከአመት ዓመት እየባሰበት እየመጣ ነው። የሰይጣን ላይክ መውጣቱ ናይት ላይፍ ማየቱ እንደወጣት ምናምን እኮ ኢትስ ኮምፕሊትሊ ፋይን ምናምን፣ ነገር ግን የሆነ ነጮችን ለመምሰል ደግሞ አራችንን የምንበለው ነገር ትንሽ ደስ አይልም ነው። እኔ ኢትዮጵያ ውስጥ ሴት ልጅ የሴት ቀንድ አድርጋ ምናምን እንደ ሰይጣን አክት እያደረገች የሞትን መንፈስ ለማክበር እንደ ሞተ ሰው ምናምን ኮስቲዩም ተቀባብተው ደም በደም ምናምን አያለው ብዬ በህይወቴ አስቤ አላቅም። እግዚአብሔር ምስክሬ ነው። እና ይህን ነገር በማየቴ ደግሞ በጣም 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 አም ሾክድ። አዎ ወጣት ነኝ ግን ፋራ አይደለሁም። የሚገቅ ወራም ቻንሳይ እዚህ ሀገር እኔ ኦልሞስት ወደ 7 ዓመት ነው የኖርኩት። በውጭ ሀገር ኦልሞስት 8-9 ዓመት እየሆነኝ ነው። ኦልሞስት ከኢትዮጵያ መውጣት ሲንስ አይ ዋዝ 16 ከ16 ዓመት ጀምሮ ነው። ግን ይሄ ነገር ሸውዶኝ አያውቅም። ምክንያቱም ፋራ አይደለሁም ነው። at the end of the day ፈጣሪን በጣም የምወድና የማከብር ሰው ነኝ። ሶ የሞትን መንፈስ የሰይጣንን መንፈስ ሴሌብሬት አላረግም። እግዚአብሔርን ነው ማለት የፈለገ ኃጢአተኛና የእምነት ሰው እምነቴ ላይ ጠንካራ ባሉን እንኳን ይሄ ነገር ግን ሸውዶኝ የሰይጣንን ቀን እኔ ሴሌብሬት አላረግም በፍጹም። it's not gonna happen you know በፍጹም እና አንዳንድ ሰዎችን እንዲህ ነው ሶሻል ሚዲያ ላይ ምናምን ሴሌብሬት እያደረጉ እንደ ሰይጣን ኮስቲዩም አድርገው ምናምን ሳይ በቃ the first thing የመጣልኝ ጭንቅላቴ ላይ እነዚህ ፋሮች ፋራ ምን አጉል በቃ ውጪ ለመምሰል ነው እንደ ውጪ ምናምን ሰዎች አክት በጣም ያስጠላ ነገር ነው። በጣም ፋራ እርድና አይደለም። እግዚአብሔር አመሸም እንደኔ በኩሌ በጣም አፍሬያለሁ እና እግዚአብሔር ይቅር ይበላችሁ። ኢየሱስ ክርስቶስ ይጠብቀን ከእንደዚህ አይነት ነገር ሁላችንን። ሰው እንዴት እችን የመሰለች ኢትዮጵያ የምትባል ቅድስት ሀገር ውስጥ ተፈጥሮ የሰይጣን የሙት ምናምን እያለ እንዴት እንደዚህ አይነት ነገሮችን ያከብራል ነው? መግማማት አሉ እማማ ዝናሽ። እውነታቸውን ነው የምር። እኔ እንጃ፣ እኔ ቃላት የለኝም። ብቻ ለማንኛውም ግን እንዴት ነው በእኛ ብቻ አይመስለንም ደውል አፍሪካ ላይ የሆነ የምዕራባውያን ነገር ኮፒ የምናደርገው ነገር አለ። ታዲያ እንደዚህ አይነት ነገሮች ኮፒ ስናደርግ አትሊስት ያ ነገር ምንድን ነው ብለን ኖሃው ሊኖረን ይገባል። ስለዛ ነገር ልናውቀው የሚገባ ነገር ይኖራል ብዬ አስባለሁ፣ መኖር አለበት ብዬ አስባለሁ። ይሄ ግዴታ ነው። ምክንያቱም ያ ነገር ግዴታ እነሱ ስላደረጉት ብቻ ማድረግ ወይም ደግሞ ኮፒ ፔስት አድርገን መጠቀም የለብንም። ምንድን ነው አላማው የሚለውን አረጋግጠን እውቀቱ ኖሮን ስለዛ ነገር ብናረገው እያደረግነው አንድ ሰው መጥቶ ይሄ ነገር ምንድን ነው ሲለን ልንመልስ የሚችለው ነገር ወይም የምንችለው ነገር ቢኖር ወይኔ። ታዲያ ከዚህ ጋር በተያያዘ አንደታችን በዚህ በሶሻል ሚዲያ መንደር ያጋራችሁ ቪዲዮ እንግዲህ ብዙዎቻችን ብንመለከተው ጥሩ ነገር ያስጨብጠናል ብዬ አሰብኩኝ። እስኪ ቪዲዮን ተመልክተን እንመለስ። 3 meals a day, please. That's not nature. That's Rockefeller marketing. Our ancestors ate once a day, sometimes 3 times a week. They thrived. They were lean, sharp, and strong because the body is designed to function best in fasting. በአንድ ወቅት አንድ አባት ምን አሉ መሰለ፣ እንዴት ከ100 ዓመት አለፉ፣ 100 ዓመትን እንዴት ተሻገሩት፣ እንዴት አቅም አገኙ ምናምን ሲባል ምንድነው ምክንያቱ ሚስጥሩን ይንገሩን እስኪ ምናምን ብለው አንድ አባትን ይጠይቋቸዋል ሰዎች። እኛ አባት ምንድነው ያሉት? ባለመብላት ነው ያሉት። እና በቃ አልበላም፣ በጣም ብዙ ጊዜ ባለመብላት አሳልፋለሁና አቅም የተገነባው ከዛ አንፃር ነው ያሉት።
እና ይሄ ነገር የገረመኝ ምንድነው መሰለ ሳይንስ አሁን ላይ ነው እንደዚህ አይነት ግኝቶችን አለመብላት ልክ ነው ለጤናም ለአእምሮም ባለመብላት የተሻለ ነገር ይገኛል ብሎ አሁን ላይ የተወሰነ ማመን ጀምሯል እንጂ ሶስቴ መብላትን የሰራልን ሳይንስ ይመስለኛል ራሱ። በነገራችን ላይ ባለመብላታችን ከምንጠቀመው በላይ አእምሮአችን ሰውነታችንም ከሚስተካከለው በቃ ሁሉ ነገራችንን ከማግኘታችን በላይ አሁን ላይ ያለውንም ነገር እንድንቀበል ያደርገናል ብዬ አስባለሁ። በተለይ ሶስተኛው ዓለም የሚባለው ህዝቦች ምናልባት መብላት ቅንጦት እየሆነ ነው። በተለይ ሶስቴ መብላት ቅንጦት እየሆነ ባለበት በዚህ ጊዜ ላይ እንኳንም ዘንቦብሽ እንዲሁም ጤዛነሽ የሚባል አይነት አባባል ነው። ባለመብላታችን እንጠቀማለን ብለን ማሰብ መቻል አለብን ማለት ነውና ሳይንስ አሁን ነው አንዳንድ ነገሮችን ትክክል እንደሆነ ሳያቀርቶ ግን አይደለም። ግን ያንን ሐሳብ የሚቀበሉ ሰዎችን ስለማይደግፋቸው ነው። አንዳንድ ሰዎች መጾማቸውን አይደግፍም። የሆኑ ነገሮችን ልክ አይደሉም፣ በሽታ ያመጣሉ፣ በዚህ ይሄዳሉ፣ በዚህ ይገባሉ ብሎ ማስረዳት ስለሚፈልግ ነው እንጂ ይሄ ነገር ጠፍቶት ነው ብዬ አላስብምና ባለመብላት ረጅም ዓመት መኖር ይቻላል። በጣም ብዙ ምግብ በመቀነስ አእምሮንም ሰውነትንም ማሰራት ይቻላል ብዬ አስባለሁ። አንዳንድ ጊዜ የአእምሮና የሰውነት ነገር የተያያዘበትን መንገድ ከሳይንስና ከሌሎች ነገሮች ከምንረዳው በላይ ምናልባት የህይወት ልምድ ወይም ደግሞ አባቶች በስነ ስርዓት በእምነት ውስጥ የዘለቁ ያለፉ ሰዎች የተሻለ ልምድ ሳይነግሩን አይቀሩምና ሳይንስ በራሱ ጊዜ ቡና ልክ ነው ይላል፣ በራሱ ጊዜ ቡና ስህተት ነው ይላል። ነገ ተነስቶ አንድ ስኒ ብትጠጣ እንዲህ ትሆናለህ ይላል። ከነገ ወዲያ ተነስቶ አይ ስህተት ነው እስከዛሬ ያደረግነው እንዲህ ነው ይላል። የዛሬውን ነገ እየሻረ ይሄዳል። ሳይንስ ሁሉ ነገሩ ልክ አይደለም እያልኩ አይደለም። ነገር ግን ሳይንስ መደበቅ የሚፈልገውን ደብቆ መግለጥ የሚፈልገውን ነው የሚገልጥልን። እሱ በሚፈልገው መንገድ እንድንሄድ የሚመሩትን ሰዎች የሚመራቸውን ሰው ተከትለው ነው ሳይንስ ይሄን ነገር የሚያደርጉልንና እኛ የዋህ ህዝቦች ነን። ሉሲ የእናንተ ናት ሲባል ያመነንና መጀመሪያ ይሄንን ቪዲዮ እንደተመለከትኩ የመጣልኝ ሐሳብና ለእናንተ ልነግራችሁ የወደድኩት ነገር አለ። ምን መሰላችሁ? አባታችን አባ ገብረ ኪዳን በተለያዩ መድረኮች ላይ ሲያስተምሩ የምናውቃቸው ድንቅ የኦርቶዶክስ ፈርጥ የሆኑት እኛ አባት በአንድ ወቅት ሶስቴ መብላት የእንስሳ ባህሪ፣ ሁለቴ መብላት የሰውኛ ባህሪ ነው፣ አንዴ መብላት ግን የመላእክቶች ባህሪ ነው ያሉት ነገር ለሁላችንም እንግዲህ ሃይማኖትም ሳንለይ በይሄንንና ከዚህ በፊት ለተመለከትናቸው የሃሎዊን ቪዲዮዎች ከውጪ ኮፒ የምናደርጋቸው ብዙ የሚሸውዱን ነገሮች እንዳሉ በባህልም በሃይማኖትም የኛ የሆኑ ነገሮችን ብንከተል ጥሩ ነገር እንደምናገኝና ኮፒ ማድረግ ያለብንን በእውቀት ምን እንደሆነ ጥቅሙ ምን እንደሆነ ጉዳቱ መርምረንና አውቀን ብናረግ ለማለት አሰብኩኝ። ለማንኛውም በአሁን መጨረሻ ላይ በተመለከትን የእህታችን ቪዲዮ ላይ ብዙ ነገሮች ተምራችኋል ብዬ አስባለሁ። በቀን ሶስቴ መብላት በአንድ ወቅት በሳይንስ እንደ ማርኬቲንግ የተነሳ ሐሳብ አሁን ላይ ደግሞ ብዙ ሰዎች በሽታና የተለያዩ ህመሞች ሲያጠቃቸው መልሶ ሳይንስ በቀን አንዴ መብላት ለጤንነት ጥሩ እንደሆነ እንደሚነግረን እንዲሁም የተለያዩ ነገሮችን አንዴ ውሰዱ አንዴ አትውሰዱ የምንባልባቸው መንገዶች ስታዩ እናንተስ ከነዚህና ከሁለቱ ቪዲዮዎች ጋር ከምዕራባውያን ነገሮችን ኮፒ ማድረግ አለብን ወይስ ባህላችንን ጠብቀን መቀጠል አለብን በሚለው ሐሳብ የቱ ላይ ተስማማላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፍ ማድረግ እንዳይረሳ። እስካሁን ላይክ ሳታደርጉ እያያችሁ ያላችሁት ላይክ በማድረግ እንዲሁም ቻናሌን ሰብስክራይብ ስታደርጉ እንግዲህ ለኔ ስለሚጠቅመኝ ቻናሉን ሰብስክራይብ በማድረግ ቪዲዮውን ተመልከቱ። ወደ ኔክስት ቪዲዮ መጀናጀን ሆኗል የእናንተ ማስራ አሁን ምን ትላለች ብታይ ማዘሯ እኛም ልክ እንዳንተ ቺቺ ስልስብል ነው ማትስና እንግሊዝ ዜሮ ያመጣል እኔም ከቤቲ ጋር ጀለሴም ከዮርዲ ፍቅር ይዞን ነበር ይታያችሁ እንግዲህ አሁን ግን ሁለቱም አግብተው ወልደዋል የእኩያ ፍቅር መች ትዳር ይሆናል እናንተም ፍቅር ይዟችሁ እንዳትቀሩ ሰንፋችሁ አንብቡ አጥኑ አብራችሁ መጀናጀኑን ትታችሁ ኧረ ቤዛ ለእናትሽ
ፊትሽ ታይቷል። ለእናትሽ ቤዛ ለእናትሽ አንተማ አየሁልህ። ጭራሽ ደግሞ እያስጠናዋት ነው ምን አይላል። ብቻ የኩያ ፍቅር እንዴት ነው ለትዳር አይበቃም የሚለው ከዘፈኑ ከመዝናናታችን ባለፈ ጆሮ ውስጥ ጥልቅ ያለች ሀሳብ ነች። ታዲያ ቤተሰቦች በትምህርት ቤት በኩያ ፍቅር አሁን ላይ ምን ላይ ናችሁ? እንዴትስ ደረሳችሁ? እውነት ነው የኩያ ፍቅር ለትዳር ይበቃል አይበቃም? እቺን ጉዳይ ኮሜንት ሴክሽን ላይ ብንወያይባት ደስተኛ ነኝ። እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፍ ማድረግ እንዳይረሳ። ወደ ኔክስት ቪዲዮ። አዶናይ እንዳታስበው፣ በፍጹም ማርያምን እንዳታስበው። ብዙ ሰዎች አሁን ቲክቶክ ላይ ሰይፉ ሾው ላይ ለምንድነው አዶናይ የማይቀርበው እያሉ ዘመቻ እያካሄዱ ነው። አንተ ግን ቢደወልልህ ራሱ ስልክ እንዳታነሳ። ሰይፉ ሾው ላይ መቅረብ ያለበት ሰው ትንሽ እውቅና ኖሮት እውቅናውን ቡስት ለማድረግ ሰይፉ ሾው ላይ መቅረብ አለበት። ከሰይፉ ሾው በኋላ ነጥብ ይጥላል ወይም ጥሩ ነገር ይናገራል፣ በዛ አጀንዳ ይሆናል፣ ፎሎወሮቹ ይጨምራሉ፣ በጥሩም በመጥፎም። አዶናይ ግን ምን ፈልጎ ማክሲመም ሌቭል ላይ እኮ ነው አዶናይ ያለው፣ የእውቅና ጥግ ላይ። ከሱ አልፎ የነካ ሁሉም የሚባረክለት ልጅ ነው። እዩ እስቲ ወደሱ ቀርቦ እውቅና ያልጨመረለት ሰው የለም። ስለዚህ ይሄ ልጅ ምን እውቅና ጎሎበት ነው ወደ ሰይፉ ሾው የሚቀርበው? አንዳንዶቹ ደግሞ እዛ እንድትቀርብ የሚፈልጉበት ዋናው ምክንያት ከተናገርከው ነገር ውስጥ አቃቂር አውጥተው ጠልፈው ሊጥሉ ፈልገው ነው። በትክክልም ወንድማችን ያነሳው ሀሳብ እንግዲህ ሰይፉ ሾው ላይ መቅረብ ያለባቸው ሰዎች ትንሽ እውቅና ነገር ግን በብዙዎች መታወቅ የሚፈልጉ ሰዎች ናቸው ብዬ አስባለሁ። ምክንያቱም ደግሞ ካላችሁኝ እንግዲህ የሰይፉ ኢቢኤስ ሾው ብዙ ተመልካቾች እንዳሉት ይታወቃል። ታዲያ እውቅና መፈለግ የሚፈልግ ሰው ወይም ደግሞ መታወቅ የሚፈልግ ሰው እዛ ላይ ቢቀርብ ከብዙዎች እውቅና እንደሚያተርፍና ብዙዎች መነጋገሪያ እንደሚሆን የምናውቀውና በብዙ ሰዎች ያየነው ያሳለፍነው ነገር ነው ብዬ አስባለሁ። ታዲያ አንዳንዶች ይቅረብ የሚሉት ወንድማችን በስተመጨረሻ ያነሳትን ሀሳብ ያስማማናል ብዬ አስባለሁ። ምናልባት በስህተት አንድ መጥፎ ወይም ደግሞ እሱ በመጥፎ ያላሰበው አንድ ንግግርን አቃቂ በማውጣት በዚህ በሶሻል ሚዲያ ለማብጠልጠልና መነጋገሪያ ወይም ቡና መጠጫ ለማድረግም ሊሆን ይችላል። ብቻ ቤተሰቦች ሰይፉ ኢቢኤስ ላይ አዶናይ ይቅረብ አይቅረብ በወንድማችን ሀሳብ ተስማማላችሁ ወይስ እንዴት ነው ያለው ነገር? ኮሜንት ሴክሽን ላይ ብታሳውቁኝ ደስ ይለኛል። እነዚህ እነ ባላደራው እነ መንገደኛው እነ ማስተራብነት ከነ መማር በላይ ለሰው ገንዘብ የሰጡ ናቸው። እኔ ኢትዮጵያ ሕዝብ ይገርመኝ። እነዚህ ልጆች እኮ ያገኙትን ገንዘብ ሙልጭ አድርገው ዝም ብለው መብላት ይችላሉ። አሁን ማስተራብነት እኔ ተናግሬው አውቃለሁ፣ ይቅርታ ብያለሁ ባለፈው። እኔ አሁንም አልናገርም ለዚህ ሰዎች። አንተ ሌባ ማስተራብነት የወደቁ ሰዎችን ስላነሳ አንተ አሁን ለምን ትናደዳለህ? ቢያገኝስ ቢበላስ? ሰርቶ እኮ ነው የበሰበሰን እግር አጥቦ ማስተራብነት ለልጆቹ ዳቦ ማብላት የለበት? እንዲያውም እኛ ነን ኑ አምጡት፣ እንደው እናመጣቸዋለን። እነዚህ 3-4 ሰዎችን አምጡልኝ በኔ ሚዲያ አዋርድ እኔ ነው የምሸልማቸው። እኔ ከሸለምኳቸው ደግሞ የሸለምኳቸው ሚሊዮነር ነው ይቀጥላሉ። እናንተ ሌቦች ዋ እኔ ገርመኝ። እንዲሁ ምን አይነት ሽሩር ነው ኢትዮጵያ ሕዝብ ግን አሁን ወጣት ይሄን ተጠቅሞ አለሳልሶ ገብቶ እነሱን ሊመታ ነው የመጣ። ማስተራብነትን ባይዞ መምታታችን ኦልሬዲ ስሙ የተገነባ ነው። አንተ ብጠላው የኢትዮጵያ ሕዝብ ይወደዋል። ድሃው የሰጠው ሁሉ ሰላማዊ ሰልፍ ይወጣባል። መንገደኛውን እናጥፋው ብትላችን መንገደኛው ሰው ያረጋቸው ሰዎች ሰላማዊ ሰልፍ ይወጡባል። ማን ነበር ደግሞ ጎዳናው ነው ምን ብዙ አሉ። ሲጀመር እኛ ማን ሆነን ነው መልእክተኛውም ሆነ ባላደራውም ሆነ መንገደኛውም ሆነ ማስተራብነት ሆነ የትኛውንም በዚህ በሶሻል ሚዲያ ፕላትፎርሞች ላይ በተለያዩ የማህበራዊ ድረገጽ መተግበሪያዎች ላይ የሚሰሩ በጎ ስራ የሚሰሩ ሰዎችን ልናማና ልንጥላቸው የምንችለው እነሱ በጎ ስራቸውን እየሰሩ ነው። እባካችሁ እንግዲህ መቅረት ያለባት ባህላችን ብዬ ማሰበው ጥሩ ስራ የሚሰሩ ሰዎችን በሆነ ባልሆነ ወሬ ባልተረጋገጠ ነገር እንግዲህ እነሱን ለመጣልና ለማስቀየም መሞከር ነው። ሞጣ እንኳን እንዲህ የመሰከራቸው እነዚህ ሰዎች የመሰከረላቸው እነዚህ ሰዎች ሰሞኑን በዩቲዩብ ሚዲያ ላይ
በቀረቡት አንድ ትልቅ አባት የተወራውን ወሬና ፖድካስቱን ተመልክታችሁታል ብዬ አስባለሁ። እንግዲህ ከዚህ ጋር በተያያዘ ምንጊዜም ቢሆን በዚህ በማህበራዊ ድረገጽ መተግበሪያዎች ላይ ጥሩ ስራ የሚሰሩ ሰዎችን እናበረታታ። እንደዚህ አይነት ወሬ ሲወራባቸው ነገሩን ሳናረጋግጥ ሁኔታውን በደንብ ሳንረዳ ከነሱ ምላሾችን ሳናዳምጥ ባናወራና ስለነሱ መጥፎ ነገር ባለቅ ባይነኝ። ቤተሰቦች እንግዲህ ይህ የዛሬው መልእክቴ ነው። ወደ ኔክስት ቪዲዮ እቺ ልጅ ይዘን ሚዲያ ላይ የተሰጣን ዝም ብላችሁ አይነን ታያላችሁ። ላይክ አድርጋችሁ ትወጣላችሁ። 300 ሺህ ላይክ ያለው ቪዲዮ አለ። 300 ሺህ ሰው ላይክ ከምታደርጉ ለምን ፎሎ አታደርጉልን? የት እንሂድ? እሺ ሄደን ጋና እንጠይቅ፣ ጋና እዚህ ጋር እንጠይቅ። የት እንሂድ? እናንተ ናችሁ እኮ ያላችሁት። ብር አልጠየቅናችሁም። ፎሎ አድርጉ እንዴ! ምን ናችሁ ነው? በጣም አሰቃያችሁን እኮ። ማንም ሲሳደብ የሚሉ ሰው ፎሎ እያደረጋችሁ እንደዚህ የምትጫከሙ። ቤቲ ኢንተርናሽናል ሜካፕ ስኩል ከታች አካውንቷን እናስቀምጠዋለን። ፎሎ አድርጉልን በቃ። ይሄ ወንድማችን እንግዲህ ከላይ እንዳያችሁት አሰቃያችሁን እኮ ለምንድነው ፎሎ ማታረጉን? ጋናን ሄዶ እያለ ነው። ይሄ ልጅ ቤት ውስጥ ያለውን ችግር፣ ያለውን ስቃይ፣ ያለውን ረሃብ የሚያውቀው እሱ ነው እንጂ ተመልካቹ አይደለም። ይሄን ነገር የሚያውቀው ኢትዮጵያ ውስጥ አንድ ያልገባህ ነገር አይደለም። አንተም ነው ነገር ሳታደርግ ሰውን እየለመንክ ቀርቶ ገንዘብን አውጥተህ በትክክል ቆጥረህ ያስረከብካቸው ሰዎች ክርስቲያኑ ማርያምን ገብርኤልን፣ ሙስሊሙ ወላሂ ብሎ ገንዘብን ይወስድና ከዛ በኋላ ገንዘብን አይደለም እንዲህ ተሳድበህ ቀርቶ በፍቅር ኧረ እንደው ስጠኝ በቃ ተቸግሬያለሁ እኮ ገንዘብ የምትለው የማይመለስልህ ጊዜ ነው። ከፈጣሪ ይልቅ ገንዘብ የነገሰበት ገንዘብ አምላክ የሆነበት ጊዜ ነው። ስለዚህ ወንድሜ አሁንም ያልገባህ ነገር በኃይል ነገሮችን በሙሉ አታርጋቸው። ሁሉም ሰው ቤቱ የጎደለበት ነገር አለ። አሁን እዚህ ፕላትፎርም ላይ መጥቶ ሲስቅ ሲያላግጥ የሆነ ነገር ሲያደርግ ስታየው የደላው እንዳይመስልህ። ሁሉም ቤት ችግር አለ፣ ሁሉም ቤት እሳት አለ። ስለዚህ አንተን ቤት ያለው እሳት ሌሎች ቤት እንዳለም ስታስብ በፍቅርና በሰላም ሰዎችን እንደው ሊያሳዝን በሚችል አንደበት መናገር መቻል ነው እንጂ እንዲህ ገና ለገና መጥተህ በኃይለ ቃል ሰውን እንደዚህ ስላልክ የበለጠ ልውስጥ ታስገባዋለህ። ኮሜንቶቹን እያነበብኩ ነበረ። ብዙ ኮሜንቶች እንደውም ሰውን ልውስጥ አታስገባ ባለጌ ገገማ የሚሉ መጥፎ ኔጌቲቭ የሆኑ እንትኖች ናቸውና አላማ እንዳታሳካ እንቅፋት ሊሆኑ ስለሚችሉ በተቻለ አቅም የይቅርታም ቢሆን ቪዲዮ ሰርተ እኔ በጣም ስለተበሳጨሁ ውስጤ ያለውን ችግርና ጓዳዬ ውስጥ ያለውን መከራ እኔ ስለማውቀው ነው እንጂ እናንተ ላስቀየማችሁ ፈልጌ ስላልሆነ ይቅርታ አድርጉልኝና የምፈልገው ነገር እንዳሳካ ፎሎ አድርጉ ብለህ በስነ ስርዓቱ ብታዝ የኢትዮጵያ ሕዝብ ከጎዶሎ ላይ ለሰው መስጠት የሚችል ሕዝብ ነው። ስፔሻሊ የአዲስ አበባ ሕዝብ በዚህ በጣም የሚያስገርም ሕዝብ ነውና ያን ነገር ላይ ያደርግልህ የሚችልበት ምክንያት የለም። ደግሞ ፎሎ ደግሞ ማድረግ ያን ያክል ከባድም ስላልሆነ ግን እልህ ምላጭ ስለሚያስውጥ ሰውን እልህ ውስጥ ባታስገባው ለማለት እፈልጋለሁ። ይህን ቪዲዮ ለማንኛውም ሼር፣ ኮፒ ሊንክ፣ ሪፖስትና ሜንሽን ያደርጋችሁ ለብዙ ሰዎች ታደርሱና ይሄ ልጅ እንዲረዳ እንድታደርጉ ጠይቃለሁኝ። እሱ እንዲረዳ የሚፈልገውን አካውንት በዚህ በማህበራዊ ድረገጾች ላይ ስንቀር አቀራረባችን ለሰው ይማርካል አይማርክም? እንዴት ነው ቪዲዮዎችን የምንሰራው? በምን አይነት መንገድስ ነው ለሰዎች ሼር የምናደርገው? እነዚህ 3 ወሳኝ ነገሮች ታዋቂ ለመሆናችንም ላለመሆናችንም ምክንያት ናቸው ብዬ አስባለሁ። ወንድማችን እንዳነሳው የኢትዮጵያ ሕዝብ ብሎ የአዲስ አበባ ሕዝብ እንኳን ለእንደዚህ አይነት ቀላል ነገሮች ቀርቶ ለከባባድ ነገሮች እንኳን ከዕለት ጉርሱ ቀንሶ ህዝብን የሚረዳ ደጋግ እንደሆነ ይታወቃል። ይህ ኢትዮጵያ ሲባል የምንታወቅበት ባህሪያችን ነው። ለማንኛውም በዚህ በማህበራዊ ድረገጽ መተግበሪያዎች ላይ በእንደዚህ አይነት ቪዲዮዎች ሰውን እንስባለን ብላችሁ የምታስቡ ሰዎች ትምህርት ይሆናችኋል ብዬ አስባለሁ። ብቻ ግን ለማንኛውም እንደዚህ አስፈላጊ ለሆነባቸውና ህይወታቸውን ለመቀየር ለሚፈልጉ ሰዎች እንደዚህ የሚፈልጉትን ነገር ብናረጋቸው፣ ፎሎ ብናረጋቸው፣ ሼር ብናረግላቸው ይሄን ያህል ጉዳቱ ጎልቶ አይታየኝም። ስለዚህ ደግ መሆን ለራስ ነውና እነዚህ ልጆች እንግዲህ ፎሎ ብናረጋቸው የሚጎዳን ወይም ደግሞ የሚጎዳን አይመስለኝም። ታዲያ ቤተሰቦች እናንተስ በእንደዚህ አይነት ቪዲዮዎች ዙሪያ ምን አይነት ሀሳብ አስተያየት አላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፍ ማድረግ እንዳይረሳ። ቤተሰቦች ለዛሬ ይዤላችሁ የመጣችሁ ቪዲዮዎች እነዚህን ይመስሉ ነበር። ቪዲዮዎቹን እንደወደዳችኋቸው አልጠራጠርም። ቪዲዮን ላይክ በማድረግ እንዲሁም ለዚህ ቻናል አዲስ የሆናችሁና ቻናሉን ሰብስክራይብ ያላረጋችሁ ቻናሌን ሰብስክራይብ በማድረግና የዚህ ቻናል ቤተሰብ በመሆን እንዲሁም አቀራረቤ ላይ ያላችሁን ማንኛውም ሀሳብ አስተያየት፣ ወንድማዊ እህታዊ ምክር ኮሜንት ሴክሽን ላይ በማሳወቅ አበረታቱኝ። በቀጣይ በአሪፍና ማራኪ ስራዎች ይዤ እንደመጣ ስለሚያግዘኝ ማለት ነው። እንግዲህ እስካሁን ለነበረን ቆይታ አመሰግናለሁ። በቀጣይ በአሪፍና ማራኪ ቪዲዮዎች እስከምንገናኝ መልካም ጊዜ ይመቻችሁ። ፒስ